ብዙዎቻችን ላናቀው እንችላል። ነገር ግን እንደምታውቁት ሁላችሁም አሁን ብትጠየቁ ወንድ ልጅ በነብዩ ሰለላሁ ዐለይሂ ወሰለም 7 ቀን ሲሞላው ከሚደረገው ነገር መካከል አንደኛው አቂቃ ነው። ሌላው ሱና ከሆኑ ነገሮች መካከል ምንድነው? ሌላ እስኪ ይነግረኛል። ግርዛት ማሻአላህ። ስለዚህ ወንድ ልጅ ከ7 ቀን በኋላ ምን መደረግ አለበት? መገረዝ ማለት የሸፈነ የሆነ የተወሰነ ስጋ ከመሽኛው ላይ ይቆረጣል። ከተቆረጠ በኋላ የተወሰነ ቆዳ ይቆረጣል። ያዛኔ ተገረዘ ይባላል። ካልተገረዘ የሚሸፍነው ቆዳ መሽኛውን የሚሸፍነው ቆዳ አላሁንም ማለት ነው። ካልተገረዘ አይደል? ያልተገረዘው ልጅ አሁንም መሽኛውን የሚሸፍነው ነገር አለ ማለት ነው። የዛኔ ይሄ ልጅ ገላውን ሲታጠብ የሆነ የሸፈነው ቆዳ አለ አይደል? መጀመሪያ በሸሪዓ መወገድ ያለበት ቆዳ እኮ አለ አይደል እንዴ? ሲገረዝ ያሁንም አለ። ምን አሉ እሳቸው? እሱን ሳይቀር ከስር ፈልፍሎ ምን ማድረግ አለበት? መታጠብ አለ። ለምንድን ነው? መጀመሪያ ማስወገድ ነበረበት፣ መገረዝ ነበረበት። ካልተገረዘ ግን ሙሉ ለሙሉ ፈልፍሎም ቢሆን የሸፈነውንም የተሸፈነውንም መታጠብ አለበት። ግልጽ አይደለም። ስለዚህ ክቡራን የአፍሪካ ቲቪ ተመልካቾቻችን ልጆቻችሁን ያላስገረዛችሁ ካላችሁ ያሟል ልጄ በኋላ ያለቅስብኛል፣ ብዙ ቀን እንቅልፍ ያሳጣኛል ብላችሁ ከሆናችሁ ልጁ ላይ የበለጠ ጫና እየጨመራችሁ 7 ዓመት ሞልቶትም ልስገድ ቢል ይሄ ልጅ ትክክለኛ የሆነ እስቲንጃ የማድረግ እድሉ ጠባብ። በተለይ ደግሞ አቅመ አዳም ከደረሰ በኋላ መነጀሱ የማይቀር ስለሆነ ግዴታ ይሆንበታል የዛኔ መገረዝና የበለጠ እያከበዳችሁበት ስለሆነ የሚመጣው ልጆቻችሁን ያላስገረዛችሁ ልጆች ካላችሁ ሱናው አሁን በህፃንነቱ ነው። ግዴታው ደግሞ አቅመ አዳም የደረሰ ጊዜ ግዴታው ሰላት ግዴታ ስለሚሆንበት የዛኔ መገረዝም ግዴታ ስለሚሆንበት ካሁኑ ብታረጉ የተመከረና የተሻለ ነው ለማለት ነው በዚሁ አጋጣሚ። ያለበለዚያ ጧሃራ ሲያደርግ በጣም ይቸገራል ልጃችሁ ማለት ነው።